ተነስተልኝ ዜና ስፖርት ከኤስሪ ፊርዶስ አብዱልሐኪም ነኝ። በቅድሚያ ፊፋ የክለቦች ዓለም ዋንጫ ጥሎ ማለፍ ዛሬ ይካሄዳል። የፊፋ የክለቦች ዓለም ዋንጫ ወደ ሩብ ፍጻሜ የሚገቡ ቡድናቸው የሚለዩባቸው የጥሎ ማለፍ ጨዋታዎች ከዛሬ ጀምሮ ይካሄዳሉ። በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ላይ ወይም በዩናይትድ አረብ ኤምሬት ምሽት 8 ሰዓት ላይ ፓላሜራስ ከቦታፎጎ በሊንከን ፋይናንሻል ፊልድ ስታዲየም ጨዋታቸውን ያደርጋሉ። ፓላሜራስ በምድብ 1 በ5 ነጥብ አንደኛ፣ ቦታፎጎ በምድብ 2 በ6 ነጥብ ሁለተኛ ደረጃ ይዘው አጠናቀዋል። ሁለቱ የብራዚል ክለቦች በዘንድሮ ውድድር ጠንካራ ብቃታቸውን እያሳዩ ይገኛሉ። ቦታፎጎ በምድቡ የአውሮፓ ሻምፒዮንስ ሊግ አሸናፊውን ፒኤስጂ 1-0 በሆነ ውጤት አሸንፏል። ቡድኖቹ ከዚህ ቀደም 106 ጊዜ ተገናኝተው ፓላሜራስ 40 ጊዜ በማሸነፍ የበላይነቱን ይዟል። ቦታፎጎ በ32 ድል ቀንቶታል፣ 34 ጊዜ ደግሞ አቻ ተለያይተዋል። በመጋቢት ወር በብራዚል ሴሪያ ባደረጉት ጨዋታ ያለምንም ግብ አቻ ተለያይተዋል። ሁለቱ የብራዚል ጠንካራ ቡድኖች ተመጣጣኝ ፉክክር ያደርጋሉ ተብሎም ይጠበቃል። በሁለተኛው የጥሎ ማለፍ መርሃ ግብር በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት ላይ ወይም በዩናይትድ አረብ ኤምሬት ከሌሊቱ 12 ሰዓት ቤኔፊካ ከቼልሲ በባንክ ኦፍ አሜሪካ ስታዲየም ይጫወታሉ። ቤኔፊካ በምድብ 3 በ7 ነጥብ የምድቡ መሪ በመሆን አጠናቋል። ቼልሲ በምድብ 4 በ6 ነጥብ ሁለተኛ ደረጃን ይዞ ጨርሷል። ሁለቱ ቡድኖች እርስ በእርስ ሲገናኙ የአሁኑ ለአራተኛ ጊዜ ነው። ከዚህ ቀደም ባደረጓቸው 3 ጨዋታዎች ቼልሲ በማሸነፍ የበላይነቱን ይዟል። እንደ አውሮፓውያን አቆጣጠር በ2013 በዩሮፓ ሊግ ፍጻሜ ተገናኝተው ቼልሲ 2-1 በማሸነፍ ዋንጫውን ማንሳቱም የሚታወስ ነው። በሩብ ፍጻሜው የፓላሜራስና የቦታፎጎ አሸናፊ ከቤኔፊካና ከቼልሲ አሸናፊ ጋር ይጫወታሉ። የፊፋ ክለቦች ዓለም ዋንጫ የጥሎ ማለፍ መርሃ ግብር እስከ ሰኔ 24 ቀን 2017 እንደሚቆይ የዓለም አቀፉ የእግር ኳስ ማህበር ፊፋ አስታውቋል። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሪስካ ዛሬ ምሽት ከቤኔፊካ ጋር የሚያደርጉትን የጥሎ ማለፍ ጨዋታ ከባድ እንደሚሆን ገልጸዋል። እነሱ ባየር ሙኒክን አሸንፏል ያሉት ማሪስካ በጨዋታው ላይ ምን ያህል ጥሩ እንደሆኑና ምን ማድረግ እንደሚችሉም አሳይተዋል። ተመጣጣኝ ጨዋታ እንደሚሆን እርግጠኛ ነኝ፣ ጨዋታው ከባድ ነው ሲሉ አሰልጣኝ ኤንዞ ማሪስካም ጨምረው ተናግረዋል። አሁን ያለነው ጥሎ ማለፍ ላይ ነው። ምንም ነገር ሊፈጠር ይችላል። ተጫዋቾች በዚህ ሰዓት ስህተት የሚሰራው ቡድን በጨዋታው ማግስት ወደ ቤቱ የሚሸኘው ቡድን መሆኑንም ያውቃሉም ብለዋል። ቼልሲና ኒውካስትል ዩናይትድ የብራይተኑን የፊት መስመር ተጫዋች ለማስፈረም እየተፎካከሩ ነው። የለንደኑ ክለብ ቼልሲና ኒውካስትል ዩናይትድ የብራይተኑን የፊት መስመር ተጫዋች ጆዋ ፔድሮ ለማስፈረም ጥረት እያደረጉ መሆኑ ነው የተዘገበው። የ23 ዓመቱ ብራዚላዊ የፊት መስመር ተጫዋች ጆዋ ፔድሮ እስካሁን የቀረበለትን ጥያቄ አለመቀበሉ ተነግሯል። በዘንድሮ የውድድር ዘመን ለብራይተን በሁሉም ውድድሮች 30 ጨዋታዎችን አድርጎ 10 የፕሪሚየር ሊግ ጎሎችን አስቆጥሮ 6 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። አጥቂው ጆዋ ፔድሮ በ2023 ክረምት ከዋትፎርድ ብራይተንን የተቀላቀለ ሲሆን በወቅቱ በክለቡ ሪካርድ በሆነ 30 ሚሊዮን ፓውንድ ውል ነበር የፈረመው። ለዋትፎርድ 70 ጨዋታዎችን አድርጎ 30 ጎሎችንም አስቆጥሯል። ብራያን ቤሞ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ተናገረ። ብራያን ቤሞ በክረምቱ ዝውውር የሚያደርግ ከሆነ ለማንቸስተር ዩናይትድ ለመፈረም መወሰኑን ለብሬንትፎርድ እና ለቶትናም ሆትስፐር አሳውቋል። ቤሞ በብሬንትፎርድ እስከ ሰኔ 2026 የሚቆይ ሲሆን ውሉን ለተጨማሪ 12 ወራት የማራዘም አማራጭም አለው። ነገር ግን የ26 ዓመቱ የፊት መስመር ተጫዋች እንደ አርሰናል፣ ማንቸስተር ዩናይትድ፣ ኒውካስትል ዩናይትድ እና ስፐርስ ፈላጊዎች ቢኖሩትም እሱ ግን ቀያይ ሰይጣኖቹን መርጧል። አሞሪም ሌላ ኛውን አጥቂ ማቴዎስ ኩኒያ ከወልቨርሃምፕተን በ62.5 ሚሊዮን ፓውንድ ካስፈረመ በኋላ ቤሞን ኢላማው አድርጓል። እንዲሁም ቶማስ ፍራንክ በጂቴክ ኮሚኒቲ ስታዲየም ከቤሞ ጋር ቢያሳልፍም አሰልጣኙ ፍራንክ የሰሜን ለንደኑን ክለብ ቶትናም ከተቀላቀለ በኋላ ቤሞን ማስፈረም እንደሚፈልግም ተናግሯል። ማንቸስተር ዩናይትዶች በበኩላቸው ለተጫዋቹ ሁለተኛ የዝውውር ሂሳብ አቅርበው የነበረ ቢሆንም ውድቅ እንደተደረገባቸውም ይታወሳል። ማንቸስተር ዩናይትድ ለሁለተኛ ጊዜ አቅርበው የነበረው የዝውውር ሂሳብ ተጨማሪ ክፍያን ጨምሮ 62.5 ሚሊዮን ፓውንድ ነበር። አሁን ላይ ለብራያን ቤሞ ጉዳይ ሁለቱም ክለቦች በተጫዋቹ ዝውውር ላይ ከስምምነት ለመድረስ የሚያደርጉት ንግግር አጠናክረው መቀጠላቸውም ተነግሯል። የመርሲሳይዱ ክለብ ሊቨርፑል ግብ ጠባቂ አስፈረመ። ሊቨርፑል ግብ ጠባቂውን ፌድሪ ውድማንን ከፕሪስተን ማስፈረሙን አሳውቋል። ሊቨርፑል የግብ ጠባቂውን ውል በዚህ ወር መጠናቀቁን ተከትሎ ነው በነፃ ዝውውር ያስፈረመው። የ28 ዓመቱ እንግሊዛዊ ግብ ጠባቂ ከመርሲሳይዱ ቁጥር 1 ግብ ጠባቂ አሊሰን ቤከር ቀጥሎ ግልጋሎቱን ይሰጣል። የቀድሞ የሊቨርፑል አጥቂ ዲርክ ካይት አሰልጣኝ ሆኖ ተሾመ። የሆላንድ ሁለተኛ ዲቪዥን ክለብ የሆነውን ኤፍሲ ዶርትሙንድ ዋና አሰልጣኝ ሆኖ መሾሙም ተረጋግጧል። ከ2006 እስከ 2012 የውድድር ዘመን በሊቨርፑል በ6 ዓመታት ውስጥ 71 ጎሎችንም አስቆጥሯል። የ44 ዓመቱ የቀድሞ የሊቨርፑል ተጫዋች በዶድሬክት የ1 ዓመት ኮንትራትን ፈርሟል።
በኤፍሲ ዶድሬክት የሚኖረኝን አቅም በአዲስ አቅም በታላቅ ደስታ አጠባበቃለሁ ሲል ካይት በክለቡ መግለጫም ተናግሯል። ብራዚላዊ የፊት መስመር ተጫዋች ቪኒሲየስ ጁኒየር በሪያል ማድሪድ ቤት ውሉን ለማራዘም በንግግር ላይ እንደሚገኝ ይታወቃል። ቪኒሲየስ ጁኒየር ሪያል ማድሪድ በአዲስ ኮንትራት መሰረት በአመት 30 ሚሊዮን ዩሮ ክፍያ መጠየቁን ለተጫዋቹ ቅርብ የሚሆኑ ምንጮችም ገልጸዋል። ቪኒሲየስ ጁኒየር ባለፈው አመት የፊፋ የአመቱ ምርጥ ሽልማት ማሸነፉን ተከትሎ አመታዊ ክፍያ ወደ 15 ሚሊዮን ዩሮ ማደጉም ይታወቃል። ተጫዋቹ ኮንትራቱን ለማራዘም ከክለቡ ጋር የሚያደርገውን ንግግር አሁንም በሂደት ላይ መሆኑ ተገልጿል። ቪኒሲየስ ጁኒየር ስለ ኮንትራቱ ተጠይቆ 2 ቀሪ ዓመታት አሉኝ፣ ነገር ግን ሙሉ የእግር ኳስ ሕይወቴን በዚህ መቀጠል እፈልጋለሁ ሲል ምላሽ ሰጥቷል። በመጨረሻም ዴቪድ አላባ በድጋሚ ጉዳት እንዳጋጠመው ተገለጸ። በቅርቡ ከረጅም ጊዜ ጉዳት ወደ ሜዳ የተመለሰው የሪያል ማድሪድ የመስመር ተጫዋች ዴቪድ አላባ ሌላ ጉዳት እንዳጋጠመው ተገልጿል። ተጫዋቹ በግራ እግሩ ላይ አዲስ የጡንቻ ጉዳት እንዳጋጠመውም ተነግሯል። ይህንንም ተከትሎ ዴቪድ አላባ ለ1 ወር ከሜዳ እንደሚርቅ ሲገለጽ፣ ቀሪው የክለቦች ዓለም ዋንጫ ውድድርም ያመልጠዋል። በዘንድሮ የውድድር ዘመን ጉዳት ያላጋጠማቸው የሪያል ማድሪድ ተጫዋቾች ሉካ ሞድሪች እና አርዳ ጉለር ብቻ መሆናቸውም ዘግቧል። ዜና ስፖርት አበቃ። ከኢስሪ ፊርዶስ አብዱልሐኪም አብራችሁ ቆየው። መልካም ቀን።